በኮሪደር ልማቱ ምክንያት ምትክ ያጣ አንድም ህጋዊ ሰው ካለ በገዛ ፈቃዴ ከስልጣን ለመልቀቅ ዝግጁ ነኝ ሲሉ የአዲስ አበባ ውበትና አረንጓዴ ልማት ቢሮ ኃላፊው አቶ ግርማ ሰይፉ ያልተጠበቀና አነጋጋሪ መግለጫ ሰጡ። የህዝቡስ ተደጋጋሚ ቅሬታ ምን ይመስላል? ዝርዝሩን እንመለከታለን። በአፍሪካ ቀንድ አዲስ የጂኦፖለቲካ ውጥረት ነግሷል። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ትውልደ ኢትዮጵያዊ የሆኑ ወታደሮቿን በሀርጌሳ ማሰማራቷ ተሰማ። የ50ዎቹ ምስጢራዊ ወታደራዊ ስምሪትና ዓላማ ምንድን ነው የሚለውን እንመለከታለን። ከኢትዮጵያ ድንበር 1 ኪሎ ሜትር ብቻ ርቀት ላይ መጠነ ሰፊ ጦርነት ተቀሰቀሰ። የሱዳን ጦር 4ኛ እግረኛ ክፍለ ጦርን በማንቀሳቀስ በአማጽያኑ ላይ ከባድ ጥቃት የሰነዘረ ሲሆን ካርቱም በበኩሏ ኢትዮጵያን በይፋ ወንጅላለች። የኩርሙክና የጌሳን ወቅታዊ ሁኔታ የምንቃኝ ይሆናል። 300 ሺህ ብር ካልጨመርክ ቤተሰብህን በሙሉ በመተት አጠፋለሁ ራሱን መሪ ጌታ ነኝ በማለት 625 ሺህ ብር አጭበርብሮ የበላውና ተበዳዩን ለከፍተኛ የስነ ልቦና ቀውስ ዳርጎ ጸበል እንዲገባ ያደረገው ግለሰብ በፖሊስ እጅ ቁጥጥር ስር የዋለበት አስገራሚ የፖሊስ አደን ታሪክም ይኖረናል። ሰላም እንደምን ቆያችሁን? የዜናችን ተከታታዮች ለሰዓቱ የተመረጡ አንኳር ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ትውልደ ኢትዮጵያዊ የሆኑ ወታደሮቿን በሀርጌሳ ማሰማራቷ ተሰምቷል። በአሁኑ ወቅት 50 የሚጠጉ ወታደሮችን በሶማሊላንድ ያሰፈረችው እስራኤል ስምሪቱ በዋናነት ትውልደ ኢትዮጵያውያን የሆኑ የእስራኤል ዜጎች ላይ ያተኮረበት ምክንያት ወታደሮቹ ከአካባቢው ማህበረሰብ ጋር በቀላሉ እንዲቀላቀሉና የውጭ ኃይል መኖሩ በግልጽ እንዳይታወቅ ለማድረግ ታስበው እንደሆነ ተመላክቷል። እነዚህ የጦር አባላት በአሁኑ ወቅት የሶማሊላንድን ፖሊስና የጦር ኃይል የማሰልጠን እንዲሁም የሁለትዮሽ የጸጥታ ስምምነት የማስፈረም ስራ ላይም ተሰማርተዋል። እስራኤል ሶማሊላንድን በይፋ እውቅና የሰጠች የመጀመሪያዋ ሀገር መሆኗ የተገለጸ ሲሆን በቀጣይም ወታደራዊ ጣቢያ የመገንባት ፍላጎት አላት። ይህ እንቅስቃሴዋ ሶማሊላንድ ከኢትዮጵያ ጋር ካደረገችው የመግባቢያ ስምምነት በኋላ በቀጠናው እየታዩ ካሉ ጂኦፖለቲካዊ ለውጦች ጋር ተያይዞ ከፍተኛ ትኩረትን መሳብ ችሏል። በምስራቅ ጎጃም ዞን ሉማሜ ከተማ አብርሃም ሰርክ የተባለ ግለሰብ ራሱን ሐሰተኛ መሪ ጌታ በማድረግ በዳንሻ ከተማ በሆቴል ስራ ላይ በተሰማሩት በአቶ ደነቀው ሙሉ ቀን ላይ አደገኛ የማጭበርበር ወንጀል ፈጽመዋል። ተጠርጣሪው እቁብ እንዲደርስ አድርጋለሁ በማለት ታህሳስ 2018 ዓ.ም 625 ሺህ ብር ካታለለ በኋላ ሳይበቃው ተጨማሪ 300 ሺህ ብር ካልጨመርክ ቤተሰብህን በሙሉ በመተት አጠፋብሃለሁ ሲል ተበዳዩን ለከፍተኛ ስጋትና ስቃይ ዳርጎታል። አቶ ደነቀው ሙሉ ቀን በደረሰባቸው ወንጀል ሳቢያ ለከፍተኛ አእምሯዊ፣ ስነ ልቦናዊና ኢኮኖሚያዊ ቀውስ ተጋልጠው በጸበል ቦታ ለመቆየት ተገደው ነበር። ይሁን እንጂ የዳንሻ ከተማ ፖሊስ ባወጣው የፍርድ ቤት መያዣ ትዕዛዝና ከምስራቅ ጎጃም ዞን መምሪያ የመረጃ ክትትል ቡድን ጋር በተደረገ የተቀናጀ ኦፕሬሽን ተጠርጣሪው ሰኔ 15 ቀን 2018 ዓ.ም በሉማሜ ከተማ በቁጥጥር ስር ውሏል። የሉማሜ ከተማ ፖሊስ አዛዥ ኢንስፔክተር በድሉ መልሰውም ወንጀለኛው ለሕግ መቅረቡን አረጋግጠዋል። የሱዳን መደበኛ ጦር 4ኛ እግረኛ ክፍለ ጦርን በማንቀሳቀስ በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ ወታደራዊ ዘመቻ መክፈቱን አስታወቀ። ይህ ወታደራዊ እርምጃ በቀጥታ ከኢትዮጵያ ድንበር መስመር ጋር የተያዘ ሲሆን ከድንበሩ 1 ኪሎ ሜትር ርቀት ላይ በሚገኙት አቡ ዱግላና አሻምቦ በተባሉ አካባቢዎች ላይ ያተኮረ መሆኑን ሱዳን ትሪቡን ዘግቧል። ጦሩ በጀነራል ጆሴፍ ቱካ የሚመራውን የሱዳን ህዝብ ነጻነት ንቅናቄ ሰሜን ይዞታ የነበረውን አልባር የተባለውን ዋና ይዞታ ጥሶ በመግባት ሙሉ በሙሉ መቆጣጠር ችሏል። በአሁኑ ወቅትም ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚጋሩት በኩምሩክና በጌሳን ወረዳዎች ውስጥ ውጊያው በከፍተኛ ሁኔታ ተጠናክሮ መቀጠሉ ተሰምቷል። የሱዳን ጦር እየተዋጋ ያለው የፈጥኖ ደራሽ ድጋፍ ሰጪ ኃይሎችና የሱዳን ህዝብ ነጻነት ንቅናቄ ጥምረትን ሲሆን ካርቱም በበኩሏ ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ አማጺ ጥምረት የሎጂስቲክስ ድጋፍ እያደረገች ነው ስትል ከሳለች። የሱዳን ጦር ባወጣው መግለጫ በዘመቻው በርካታ አማጽያን መማረካቸውንና ልዩ ልዩ መሳሪያዎች መያዛቸውን ገልጿል። ይህ ወታደራዊ ዘመቻ አማጽያኑ ወደ ጌሳን የሚያደርጉትን እንቅስቃሴ ለመክታትና ካለፈው መጋቢት ወር ጀምሮ በአማጽያኑ ቁጥጥር ስር የነበረችውን ስልታዊቷን የድንበር ከተማ ኩርሙክን መልሶ ለመያዝ ያለመ ነው ብሏል። የጦር ኃይል ምንጮች እንደገለጹትም መደበኛው ጦር አማጽያኑን ማሳደዱን በመቀጠል እስከ ኢትዮጵያ ድንበር መስመር ድረስ ያለውን አካባቢ ሙሉ በሙሉ ለመቆጣጠር አቅዷል።
ይህ የድንበር ቀጠናም እንደ አውሮፓውያን አቆጣጠር በ2005 የሰላም ስምምነት ከመፈረሙ በፊት ለ22 ዓመታት በዘለቀው የእርስ በርስ ጦርነት ወቅት ዋና የውጊያ ቀጠና የነበረ የረጅም ጊዜ የጦርነት ታሪክ ያለው ቦታ ነው። የአዲስ አበባ ውበትና አረንጓዴ ልማት ቢሮ ኃላፊው አቶ ግርማ ሰይፉ በከተማዋ በተከናወነው የኮሪደር ልማት ምክንያት ተፈናቅለው ምትክ ቤት ወይንም መሬት ያላገኘ አንድም ህጋዊ ሰው አለመኖሩን በይፋ አስታውቋል። ኃላፊው አክለውም ካርታ ወይንም የቀበሌ ቤት ኖሮት ምትክ ያጣ ሰው ካለ በገዛ ፈቃዴ ከስልጣን ለመልቀቅ ዝግጁ ነኝ በማለት ጠንከር ያለ ማረጋገጫ ሰጥተዋል። ልማቱ ለሀገር ጥቅም የተሰራ መሆኑን የጠቀሱት አቶ ግርማ ሆኖም ከአስተዳደራዊ ጉዳዮች ጋር በተያያዘ በሂደቱ በደል የደረሰባቸው ወገኖች መኖራቸውን አልሸሸጉም። የኮሪደር ልማቱ ለአዲስ አበባ ዘመናዊነት ውበትና አረንጓዴነት ያለው አስተዋጽኦ ከፍተኛ መሆኑ ቢገለጽም ከህብረተሰቡ የሚነሱ ቅሬታዎች ግን አሁንም እንደቀጠሉ ናቸው። በርካታው የህብረተሰብ ክፍሎች በሂደቱ ወቅት በቂ ዝግጅት እንዳልተደረገ፣ ግልጽነት እንደጎደለውና ተመጣጣኝ ምትክ አላገኘንም የሚሉ ቅሬታዎችን በተደጋጋሚ ሲያነሱ መቆየታቸው ይታወሳል። ለሰዓቱ የመራረጥናቸው አንኳር መረጃዎች እነዚህን ይመስሉ ነበር። በሌሎች ዜናዎች እስከምንገናኝ ድረስ ሰላምና ጤና ለሀገራችን። መልካም ጊዜ